ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆነው ተሾሙ። የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ የነበሩትና አሁን ፕሬዝዳንት ሆነው የተሾሙት ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ጠቅላይ ሚኒስትር አብይ አህመድ በይፋ የማህበራዊ ሚዲያ ገጻቸው ላይ ይፋ እንዳደረጉት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ የነበሩት ሌተናል ጄኔራል ታደሰ ወረደ የፕሬዝዳንትነት ስልጣኑን ከአቶ ጌታቸው መረከባቸውን ተናግረዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግርና ቅብብሎች ለማካሄድ የተዘጋጀ ፕሮግራም አከናውነዋል ሲሉ የስልጣን ርክክብ መደረጉን አስታውቀዋል። አቶ ጌታቸው ስልጣን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደራቸው ካቢኔ አዋቅሮ የነበረ ሲሆን ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩ ሌተናል ጄኔራል ታደሰ ወረደና የቀድሞ የሀገሪቱ ሰራዊት ኢታማዦር ሹም ሌተናል ጄኔራል ጻድቃን ገብረትንሳኤን በምክትል ፕሬዝዳንት ማዕረግ ተሹመው ነበር። ለ2 ዓመት ያህል በስልጣን ላይ የቆዩት አቶ ጌታቸው ረዳ የህወሓት አመራሮች በሁለት ጎራ መከፈላቸውን ተከትሎ ስልጣናቸው አጣብቂኝ ውስጥ ገብቶ ቆይቷል። በፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር የሚመራው ቡድን በክልሉ የሚገኙ የወረዳና የከተማ አስተዳደር ጽህፈት ቤቶችን የተቆጣጠረ ሲሆን አቶ ጌታቸው ረዳም ወደ አዲስ አበባ መጥተው ቆይተዋል። ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎቹ እንዲጠቁማቸው መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥሪ አቅርበው ነበር። ያንንም ተከትሎ ጠቅላይ ሚኒስትር አብይ አህመድ ዛሬ መጋቢት 30 ቀን 2017 ዓ.ም ሌተናል ጄኔራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ የሌተናል ጄኔራል ታደሰን መሾም በገለጹበት ጽሑፋቸው አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በበርካታ ወገኖች ዘንድ መኖሩንም ተናግረዋል። ዶክተር አብይ አክለውም የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ሁሉ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን ዕድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ መልካም ምኞታቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር የቆይታ ዘመን መጠናቀቁን ተከትሎ የህዝብ ተወካዮች ምክር ቤት በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን እስከ 2 ዓመት ድረስ እንደሚራዘም የሚያስችል የአዋጅ ማሻሻያ መጋቢት 23 ቀን 2017 ዓ.ም ማጽደቁም ይታወሳል። አዲሱ የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ስልጣናቸውን በተረከቡበት ወቅት ከተገኙ የሀገሪቱ ከፍተኛ ባለስልጣናትና ዲፕሎማቶች እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ፣ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ተገኝተዋል። በክልሉ ዋና ከተማ በሆነችው መቀሌ የተወለዱት ሌተናል ጄኔራል ታደሰ ወረደ ትምህርታቸውን የተከታተሉት በአፄ ዮሐንስ ትምህርት ቤት ነበር። በ1968 ዓ.ም ወደ ትግል ሜዳ የወጡት ሌተናል ጄኔራል ታደሰ ወረደ ከ1969 ዓ.ም እስከ 1972 ዓ.ም በተለያዩ የህወሓት ሰራዊት የአመራር እርከኖች ላይ ተሳትፈዋል። ከ1972 መጨረሻ እስከ 1974 ዓ.ም ድረስ ደግሞ የኮር አዛዥ ሆነው ያገለገሉት ሌተናል ጄኔራል ታደሰ ወረደ የ73ኛ ክፍለ ጦር መሪ በመሆን በተለያዩ ውጊያዎች ላይ መርተዋል። ህወሓት ከደርግ ወታደራዊ መንግስት ጋር ውጊያ እያደረገ በነበረበት ጊዜ የ43ኛ ብርጌድ አዛዥ በመሆንም በኤርትራ በቀይ ኮከብ ዘመቻ ላይ ተሳትፈዋል። ከኤርትራ ከተመለሱ በኋላ በአዲጎዘም ጦርነት ላይ የተሳተፉት ሌተናል ጄኔራሉ በመቀጠልም የህወሓትና የደርግ ወታደራዊ መንግስት ወሳኝ ከሆኑት ጦርነቶች መካከል አንዱ በሆነው የሽሬ ጦርነት ላይ የእዙ አዛዥ ሆነውም ሰርተዋል። ጦርነቱ ወደ መሃል ኢትዮጵያ ሲቃረብ በ1979 ዓ.ም ጀምሮ የክንፍ አንድ ወይም ደግሞ ሬጅመንት አዛዥ ሆነው እየተዋጉ ወደ አዲስ አበባም ከትመዋል። በግንቦት ወር ላይ ደግሞ በ1983 ደርግ ከስልጣን ከተወገደ በኋላ የደቡብ ምዕራብ አዛዥ ሆነው የተሾሙት ሌተናል ጄኔራል ታደሰ ወረደ በመቀጠልም በ1987 ዓ.ም የአዋሽ አርባ ወታደራዊ ማሰልጠኛ ኃላፊ ሆነው ተሹመዋል። ለ9 ዓመታት ያህል የኢትዮጵያ መከላከያ ሰራዊት ማሰልጠኛ ጄኔራል ዳይሬክተር በመሆን ከ2003 መጨረሻ እስከ 2004 ዓ.ም መጨረሻ ድረስ የግዳጅ ኃይል አዛዥ እንዲሁም በደቡብ ሱዳን የአብዩ ሰላም አስከባሪ ኃይል የተልዕኮ ከፍተኛ መሪ ሆነው ሰርተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የትግራይ ክልልና የፌዴራል መንግስት ፍጥጫ ውስጥ ሲገቡ
የትግራይ ልዩ ኃይል እንዲያደራጁ በወቅቱ የትግራይ ክልል መሪ በነበሩት ደብረጽዮን ገብረ ሚካኤል ዶክተር መመረጣቸውም ይነገራል። ከዚያ በኋላ ለ2 ዓመት በዘለቀው ደም አፋሳሹ የትግራይ ጦርነት የትግራይ ኃይሎች ዋና አዛዥ በመሆንም መርተዋል። ለ2 ዓመታት የዘለቀው የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው ስምምነት ከቆመ በኋላ በናይሮቢ ማስተግበሪያ ስምምነቱን ከኢትዮጵያ የመከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም ተፈራርመዋል። በመቀጠልም የትግራይ ክልል ጊዜያዊ አስተዳደር ሲቋቋም በምክትል ፕሬዝዳንት ማዕረግ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆንም ሰርተዋል። ሌተናል ጀነራል ታደሰ ወረደ ከሀገር ሉዓላዊነት ያፈነገጡ ግንኙነቶች እንዲቆሙ የማድረግ ኃላፊነትም ተጥሎባቸዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሕገ መንግስቱ እንዲሁም ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንዲቆሙ የማድረግ ኃላፊነትን የሚጥልባቸው የቃል ኪዳን ሰነድ ላይ መፈረማቸውም ተገልጿል። የቃል ኪዳን ሰነዱ የቀድሞ ታጣቂዎች ትጥቅ መፍታትና መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነትም ለጊዜያዊ አስተዳደሩ ይሰጣል። ትናንት ማክሰኞ መጋቢት 30 2017 ዓ.ም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ስልጣንን ከአቶ ጌታቸው ወረዳ የተረከቡት ጀነራል ታደሰ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት አዲስ የዘረዘረ ሰነድ ላይ መፈረማቸውን የመንግስት መገናኛ ብዙሃን ዘግቧል። የ2 ዓመት የቆይታ ጊዜ የተጠናቀቀውና የትግራይ ክልል ጊዜያዊ አስተዳደር እንዲራዘም ያስቻለው በተደረገው የሕግ ማሻሻያ ላይ የፌዴራል መንግስት ይህንን አይነቱን ተግባራት ሊሰጥ እንደሚችልም ደንግጓል። ባለፈው ሳምንት ማክሰኞ የጸደቀው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግግ ማሻሻያ ካካተታቸው 3 ዋነኛ ጉዳዮች ውስጥ አንዱ በክልሎች የሚቋቋም ጊዜያዊ አስተዳደር ትኩረት ሰጥቶ የሚሰራባቸው ጉዳዮችን የሚመለከት ይሆናል። በክልሉ የፌዴራል መንግስት ጣልቃ መግባት ምክንያት የሆነውን በዘላቂነት ለመቅረፍና ሕገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራትን እንደሚሆኑ ማሻሻያው ያስረዳል። ዛሬ ከመንግስት መገናኛ ብዙሃን ዘገባ ጋር የተለጠፈ ምስል አዲሱ ፕሬዝዳንት የትግራይ ክልል አካታች ጊዜያዊ አስተዳደር ተልዕኮ አፈጻጸም ቃል ኪዳን ሰነድ በተባለ ሰነድ ላይ ፊርማቸውን ማኖራቸውም አመላክቷል። የቃል ኪዳን ሰነዱ ጊዜያዊ አስተዳደሩ ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃላፊነትና ትጋት ይሰራል በማለት 8 ጉዳዮችን ዘርዝሯል። በሰነዱ ላይ በቀዳሚነት የተጠቀሰው ኃላፊነትም የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችም የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲከናወን የማድረግ ኃላፊነት እንደተጣለበትም በሰነዱ ላይ ተመላክቷል። ከብዙ መጓተት በኋላ ቢጀመርም መስተጓጎል ያጋጠመው የትግራይ ኃይሎች ትጥቅ የመፍታት ጉዳይ አዲስ ፕሬዝዳንት ለተሾመለት ጊዜያዊ አስተዳደር የተሰጠ ሌላኛው ኃላፊነት ነው። በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር መከናወን እንዳለበት በሰነዱ ላይ የተጠቀሰ ጉዳይ ነው። ጊዜያዊ አስተዳደሩ ይህንን ሂደት በአፋጣኝ እንዲጠናቀቅ ማድረግ እንዳለበትም በቃል ኪዳን ሰነዱ ላይ ሰፍሯል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ ጋር የተያያዙ ተግባራትንም እንዲያከናውን ኃላፊነት ተሰጥቶታል። ከዚህ ጋር በተያያዘ ከተጠቀሱት ተግባራት መካከል በክልሉ የሕግ የበላይነት እንዲሰፍን ማድረግ የሚለው ይገኝበታል። ለሕዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ሕገወጥ እንቅስቃሴዎች እንዲቆሙ ማድረግም የዚሁ ኃላፊነት አካል ጉዳይ ነው። እነዚህ ተግባራትን ለማከናወን ጊዜያዊ አስተዳደሩ ተገቢውን የቁጥጥርና የሕግ ማስከበር ሥራ መስራት እንደሚኖርበት በሰነዱ ላይ ሰፍሯል። ከጦርነት በቅጡ ባላገገመው ትግራይ ክልል ውስጥ መደበኛ የልማት ሥራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ማልማት ሥራዎች እንዲሳለጡ ማድረግ የሚለው በኃላፊነቶች ላይ ዝርዝር ውስጥ ተካቷል። የፌዴራል መንግስቱ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት በመፍጠር በከሰሰበት ጊዜ ወደ ፕሬዝዳንትነት የመጡት ጀነራል ታደሰ ከዚህ ጋር የተያያዘ የሚመስል ኃላፊነት ተጥሎባቸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመጋቢት ወር መጀመሪያ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ጊዜ ይህንኑ ክስ አቅርበው ነበር። እንደ ጢሞቴዎስ ገለጻ ከሆነ በዶክተር ደብረጽዮን የሚመራው የህወሓት ክንፍ አመራሮች
ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። የውጭ ጉዳይ ሚኒስትሩ አክለውም የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቀስም የጊዜያዊ አስተዳደሩ የቀድሞ ፕሬዝዳንት አቶ ጌታቸው የተወሰኑ የህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ክስ በተደጋጋሚ ሲያቀርቡ ነበር። ዛሬ በተሰፈረው የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር ከተሰጡት ኃላፊነቶች መካከል ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለውም ከፕሪቶሪያው ስምምነት መፈረም ወዲህ በጊዜያዊ አስተዳደር እየተደረገ ያለው የትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ እንዲሆን የማድረግ የቤት ስራም ለአዲሱ አመራር ተላልፏል። ዶክተር አብይ አክለውም ጊዜያዊ አስተዳደሩ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን የማመቻቸት ተግባርም በወቅቱ ማከናወን እንዳልቻለ መግለጻቸው ይታወሳል። ባለፉት 2 ዓመታት መከናወን ያልቻለው ይህ ኃላፊነት ዛሬ ፕሬዝዳንትነት ስልጣኑን ወደ ተረከቡት ጀነራል ታደሰ ወረደ ተላልፏል። በአዲሱ ፕሬዝዳንት የሚመራው ጊዜያዊ አስተዳደር በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት እንዲሁም የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር የመስራት ኃላፊነትም ተሰጥቶታል። በጊዜያዊ አስተዳደሩ የተልዕኮ አፈጻጸም ቃል ኪዳን ሰነድ ላይ እንዲሁ የተካተተው ሌላኛው ጉዳይ ደግሞ በሂደት ላይ ያለውን የሀገራዊ ምክክር የሚመለከት ነው። ወርሃ የካቲት ላይ ለተጨማሪ 1 ዓመት የስልጣን ዘመኑ የተራዘመው የሀገራዊ ምክክር ኮሚሽን በ10 ክልሎችና 2 የከተማ መስተዳድሮች ውስጥ የአጀንዳ ማሰባሰብና የተሳታፊዎች ልየታ ተግባራትን አከናውኖ ቢያጠናቅቅም በአማራና ትግራይ ክልል ግን ይህን ሰርቶ አልጨረሰም ነበር። በትርምስ ውስጥ በሚገኘው በአማራ ክልል ከቅዳሜ መጋቢት 27 2017 ዓ.ም ጀምሮ የአጀንዳ ማሰባሰብ ሂደትን አስጀምሯል። እነዚህ ሂደቶች ያልተጀመሩበት ብቸኛው ክልል ቢኖር ትግራይ ክልል ሆኖ እናገኘዋለን። ዛሬ በተፈረመው የቃል ኪዳን ሰነድ የክልሉ ህዝብ፣ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደቱ ላይ እንዲሳተፉ ሁኔታዎችን የማመቻቸት ኃላፊነትን ለጊዜያዊ አስተዳደሩ ተሰጥቷል። በሰነዱ ላይ የተጠቀሰው የመጨረሻ ጉዳይ በክልሉ የሚገኙ የሚዲያና የኮሙኒኬሽን እንቅስቃሴዎችን ይመለከታል። በክልሉ የሚገኙ መገናኛ ብዙሃን እንቅስቃሴ የሀገሪቱን ህዝቦች ትስስርና መልካም ግንኙነትን የሚያጠናክሩ መሆን እንደሚገባቸውም በሰነዱ ላይ ሌላኛው የተጠቀሰ ጉዳይ ነው። ጊዜያዊ አስተዳደሩ መገናኛ ብዙሃን የኮሙኒኬሽን እንቅስቃሴዎች ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን የማረጋገጥ ተግባርን የማከናወን ኃላፊነት ተጥሎበታል። በዚህ ሰነድ ላይ ስማቸው የተጻፈው አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ በሚለው ጽሑፍ ስር ነው።